ከ20/80 እና ከ40/60 ቤቶች ጋር በተያያዘ በርካታ ቤቶች መዘጋጀታቸውን መንግስት አስታውቋል። በዚህም መሰረት ደግሞ በቅርቡ ለቆጣቢዎች እጣ የሚወጣ መሆኑን ያገኘነው መረጃ ያሳያል። በሌላ በኩል ደግሞ መንግስት መሬት ማከራየት መጀመሩንና ዋና ዓላማው ለአገሪቱ የውጭ ምንዛሪ ለማስገኘት መሆኑን ሰምተናል። የመሬት ሊዝ ጨረታ የመጨረሻዎቹ አሸናፊዎች ጉዳይና ሌሎችንም ጉዳዮች በተመለከተ በዚህ ዝግጅታችን በዝርዝር እንመለከታለን። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት መሬት ማከራየት መጀመሩን ሰምተናል። በዚህም ለኢትዮጵያ የውጭ ምንዛሪ ለማስገኘት በሚል 50,000 ሄክታር መሬት ለውጭ ባለሀብቶች ማከራየቷ ይፋ ተደርጓል። ኢትዮጵያ በ2015 ዓ.ም በጊዜ ገደብ የተወሰነ ውል ወይም ደግሞ የኮንትራት ፋርሚንግ አዋጅ ማጽደቋ የሚታወስ ሲሆን በዚህም ከአዋጁ መጽደቅ በኋላ በርካታ ባለሀብቶች ወደ ሀገር ውስጥ መግባታቸውን የግብርና ሚኒስቴር አስታውቋል። በሚኒስቴሩ የግብርና ኢንቨስትመንት ምርትና ግብይት መሪ ስራ አስፈጻሚ የሆኑት አቶ ደረጃ አበበ ኢትዮጵያ አሁንም ከፍተኛ የሆነ የውጭ ምንዛሪ ፍላጎት እንዳላት ጠቁመው በዚህም ምክንያት ችግሩን ለመፍታት በ2017 ዓ.ም በተለየ መልኩ ከቻይናና ከታይላንድ ባለሀብቶች ጋር 50,000 ሄክታር መሬት በኮንትራት ፋርሚንግ ውል ፈጽማለች። እነዚህ ባለሀብቶች በሶማሌ፣ በደቡብ ኢትዮጵያ፣ በኦሮሚያና በአፋር ክልሎች መሰማራታቸውን የገለጹት መሪ ስራ አስፈጻሚው በዚህም እንደ ሰሊጥና ማሾ ያሉ ምርቶችን እያመረቱ መሆኑን ጠቁመዋል። ኢትዮጵያ ከነዚህ ባለሀብቶች ጋር የኮንትራት ፋርሚንግ ውል ስትፈጽም የአርሶ አደሩን ጥቅም ባማከለ መልኩ እንደሆነም አጽንኦት ሰጠውበታል። እንደ ሀገር የማክሮ ኢኮኖሚ ማሻሻያ ከማድረጋችን አኳያ ከውጭ ባለሀብቶች ጋር በአንድም ሆነ በሌላ መልኩ የሚዘረጉ የንግድ ስርዓቶች በተወሰነ መንገድ የውጭ ምንዛሪ እያስገኘ ነው ሲሉ ኃላፊው አስረድተዋል። በሌላ በኩል ደግሞ ቆጣቢዎች ቤት ማግኘት የሚችሉበት ሁኔታ እየተመቻቸ መሆኑን መንግስት ይፋ አድርጓል። በዚህም መሰረት ደግሞ በቅርቡ ለቆጣቢዎች እጣ የሚወጣ መሆኑን ሰምተናል። በመዲናዋ የ20/80 እና የ40/60 ቆጣቢዎች ቤት ማግኘት የሚችሉበትን ሁኔታ የማመቻቸት ስራ በሰፊው እየሰራ መሆኑን የአዲስ አበባ ከተማ አስተዳደር የመንግስትና የግል አጋርነት ጽህፈት ቤት አስታውቋል። የጽህፈት ቤቱ ኃላፊ ኢንጂነር ዘሪሁን አምደ ማርያም እንደገለጹት የመንግስትና የግል አጋርነት የአዲስ አበባ ነዋሪዎች የቤት አቅርቦትን ለማስፋት ከተቀመጡ 4 መርሃ ግብሮች አንደኛው መሆኑን ጠቅሰዋል። በመርሃ ግብሩም ባለፉት 2 ዓመታት ከ100,000 በላይ ቤቶች ግንባታቸው እንዲጀመር ተደርጓል ብለዋል። በቀጣይ ዓመታት በመንግስትና በግል አጋርነት የተጀመሩ የቤት ግንባታዎች እንዲጠናቀቁና አዳዲስ ቤቶች በስፋት እንዲገነቡ እየተሰራ እንደሆነ አመልክተው በዚህም የ20/80 እና የ40/60 ቤት ቆጣቢዎች በልዩ ሁኔታ ቤት ማግኘት የሚችሉበትን የማመቻቸት ስራ እየተሰራ መሆኑን ገልጸዋል። የሚገነቡት ቤቶች በፍጥነትና በጥራት ተጠናቀው ለባለቤቶች እየተላለፉ የሚሄዱበት ሁኔታ ይፈጠራል ያሉት ኢንጂነር ዘሪሁን በመንግስትና በግል አጋርነት ጥምረት ውስጥ መንግስት መሬት፣ መሰረተ ልማትና ሌሎች የመንግስት አገልግሎቶችን የማቅረብ ኃላፊነት እንዳለበት ጠቅሰዋል። የግሉ ዘርፍ ደግሞ መንግስት ያቀረባቸውን መሬቶችና መሰረተ ልማቶች ላይ ገንዘብ ኢንቨስት በማድረግ ቤቶቹን የመገንባት ኃላፊነት እንዳለባቸው ጠቁመው ይህንን ማሟላት የሚችሉ የቤት አልሚዎችም ከጽህፈት ቤቱ ጋር በመነጋገር ስራ መጀመር እንደሚችሉ አመልክተዋል። በመንግስትና በግል አጋርነት ከሚገነቡ ቤቶች ውስጥ ለአብነት ከኦቪድ ሪል ስቴት ጋር በገላንጉራ አካባቢ 60,000 ቤቶችን የመገንባት ስራ መጀመሩን ገልጸው ይህም በ500 ሄክታር መሬት ላይ የሚገነባ ግዙፍ የቤት ግንባታ ፕሮጀክት መሆኑን ኢንጂነር ዘሪሁን ተናግረዋል። በልማት ለተነሱ የአካባቢው አርሶ አደሮች ቤት ግንባታ ስራ እየተጠናቀቀ እንደሚገኝ ጠቅሰው አርሶ አደሮች ካሉበት ሳይንቀሳቀሱ ከተማዋን የማልማት ስራ እየተከናወነ መሆኑን ተናግረዋል። ሌላው በለገሃር፣ በካሳንቺስ፣ በፒያሳና በሌሎችም አካባቢዎች በግልና በመንግስት አጋርነት የቤት ግንባታ እየተከናወነ መሆኑን ተናግረዋል። ከመንግስትና ከግል አጋርነት በተጨማሪ በመንግስት በባለ ሀብቶች በማህበራትና በሪል ስቴት አልሚዎች የሚገነቡ በርካታ ቤቶች መኖራቸውን የገለጹት ኢንጂነር ዘሪሁን እነዚህ ስራዎች በከተማዋ ያለውን የቤት አቅርቦት የሚያሳድጉ መሆኑን ገልጸዋል። ይህም የቤት ዋጋና ተደራሽነት ላይ ጉልህ ሚና እንደሚኖረው ተናግረዋል። በሌላ በኩል ደግሞ በኢትዮጵያ የነዳጅ ዋጋ በዓለም ገበያ መሰረት እየተካሄደ እንደሚገኝ ሰምተናል። በኢትዮጵያ የነዳጅ ዋጋን በተመለከተ ግብይቱ በዓለም ገበያ መሰረት እንዲሆን መወሰኑን ተከትሎ በአሁኑ ወቅት በዓለም ገበያ መሰረት እየተካሄደ እንደሚገኝ የነዳጅና ኤነርጂ ሚኒስቴር አስታውቋል። መረጃዎች እንደሚያሳዩት ከሆነ በአሁኑ ወቅት
በዓለም ገበያ ላይ የነዳጅ ዋጋ እየቀነሰ ያለበት ሁኔታ ነው ያለው። ይህንን ታሳቢ በማድረግም የኢትዮጵያ የነዳጅ ዋጋ በዓለም ገበያ መሰረት እንዲከናወን በማድረግ አሁን ላይ በዓለም ገበያ በመቀነሱ በኢትዮጵያ ውስጥስ የዋጋ ለውጥ ይኖራል ወይ በሚል ለነዳጅና ኤነርጂ ባለስልጣን ጥያቄ ቀርበዋል። የባለስልጣን መስሪያ ቤቱ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ወይዘሮ በቀለች ኩማ በሰጡት ምላሽ በአሁኑ ወቅት የነዳጅ ዋጋ በዓለም ገበያ መሰረት እየተካሄደ እንደሚገኝ ነገር ግን የዋጋ ለውጥ እንደሌለ ገልጸዋል። ይህም የሆነበት የነዳጅ ዋጋ የዓለም ዋጋን ተከትሎ መሄድ አለበት ሲባል ኢትዮጵያ ነዳጅ የምታስገባበትን መንገድ በሙሉ ታሳቢ ባደረገ መልኩ ስለሚሆን ነው ብለዋል። ለአብነትም ኢትዮጵያ ነዳጅ ወደ ሀገር ውስጥ የምታስገባበት የጅቡቲ ወደብ በራሱ የሚከፈል ኪራይና ሌሎች ለአገልግሎት የሚከፈሉ ታክሶች መኖራቸውን አንስተው አጠቃላይ የማጓጓዣ ስርዓቱን ታሳቢ ያደረገ ስለመሆኑ ተናግረዋል። ስለዚህም ነዳጁ በዓለም ገበያ መሰረት የሚመራ ቢሆንም ወደ ሀገር ውስጥ እንዲገባ የሚደረግበት የራሱ የሆነ አሰራር ተጨማሪ ክፍያን የሚፈልግ በመሆኑ በዛ አግባብ እንደሚካሄድ ተናግረዋል። በሌላ በኩል ደግሞ የኮከብ ደረጃ ምዘናው በድጋሚ እንዲታይላቸው እየጠየቁ የሚገኙ ሆቴሎች መኖራቸውን የአዲስ አበባ ሆቴል ባለቤቶች ማህበር ገለጸ። በቅርቡ በመዲናዋ በሚገኙ ሆቴሎች ላይ የዳግም የኮከብ ደረጃ ምዘና ሲካሄድ ቆይቶ ውጤቱ ይፋ መደረጉን ተከትሎ የኮከብ ደረጃቸው ዝቅ እንዲል የተደረጉ ሆቴሎች ምዘናው በድጋሚ እንዲታይላቸው ለቱሪዝም ሚኒስቴር ጥያቄ እያቀረቡ የሚገኙ ሆቴሎች መኖራቸውን የአዲስ አበባ ሆቴል ባለቤቶች ማህበር አስታውቋል። ከደረጃ ምደባ ጋር ተያይዞ አንድ ሆቴል በዓለም አቀፍ መስፈርት ደረጃ ሊያሟላቸው የሚገቡ አሰራሮችን መተግበር እንደሚጠበቅበት የማህበሩ ስራ አስኪያጅ አቶ ብሩክ ታደሰ ገልጸዋል። በዚህ መሰረትም የዳግም የኮከብ ደረጃ ምዘና ውጤት ይፋ በሆነበት ወቅት ተገምግመው ዝቅተኛ ውጤት በማምጣታቸው የነበራቸው የኮከብ ደረጃ ከወረደባቸው ሆቴሎች ውስጥ የማህበሩ አባል ያልሆኑ ሆቴሎች መኖራቸውን ጠቁመዋል። በማህበሩ ስር የሚገኙትን ሆቴሎች ግን እንዲያስተካክሉና ጥራታቸውን የጠበቁ እንዲሆኑ ለማድረግ የተለያዩ ስራዎች እየተሰሩ መሆኑን አስታውቀዋል። በተደረገው የኮከብ ደረጃ ምዘና ውጤታቸው ዝቅ ያሉ ሆቴሎች በድጋሚ እንዲታይላቸው ጥያቄ በማቅረብ ከቱሪዝም ሚኒስቴር ጋር ንግግር እያደረጉ መሆኑንም የማህበሩ ስራ አስኪያጅ ተናግረዋል። ማህበሩ አገልግሎቱን ለማስፋት በስሩ የሚገኙ ሆቴሎች ላይ ያሉ ክፍተቶችን በመለየት ችግሩን ለቱሪዝም ኮሚሽን፣ ለቱሪዝም ሚኒስቴርና ለሌሎችም ባለድርሻ አካላት በማሳወቅ አስቀድሞ እንዲያስተካክሉ የማድረግ ስራ እንደሚሰራም ገልጸዋል። በተጨማሪም ሆቴሎች የተሻለና ጥራት ያለው አገልግሎትን እንዲሰጡ ለማድረግ በዘርፉ ለተሰማሩ ባለሙያዎች የጤና አጠባበቅ መስፈርትን ጨምሮ የተለያዩ አጫጭር ስልጠናዎችን እየሰጠ እንደሚገኝ አስታውቀዋል። ከዚሁ ጋር ተያይዞም የሆቴል ባለቤቶች ጋር ግንዛቤ እንዲፈጠርና በተለይም የምዘና ሂደቱን ለማድረግ ወሳኝ ሚና ካላቸው ተቋማት ጋር ባለሀብቶቹ በቀጥታ እየተገናኙ እንዲወያዩ ሲደረግ መቆየቱን ገልጸዋል። የቱሪዝም ሚኒስቴር የቱሪስት አገልግሎቶች ብቃት ማረጋገጥና ደረጃ ምደባ በ2017 ባከናወነው ምዘና በአዲስ አበባ የሚገኙ 92 ሆቴሎችን የኮከብ ደረጃ ዳግም ምዘና ውጤት ግንቦት 21 ቀን 2017 ዓ.ም ይፋ ማድረጉ ይታወሳል። በዚህም 34 የሚሆኑ የደረጃ ዳግም ምዘና የተደረገላቸው እንዲሁም አዲስ የተከፈቱ 6 ሆቴሎችን ጨምሮ የ40 ሆቴሎች የደረጃ ውጤት ይፋ ተደርጓል። በዳግም ምዘናው ደረጃቸው ይፋ ከተደረገ ሆቴሎች መካከል 11ዱ ባለ 5 ኮከብ ሆቴሎች መሆናቸው የተገለጸ ሲሆን በመዲናዋ ዳግም በተደረገው የሆቴሎች ምዘና 15 ሆቴሎች የኮከብ ደረጃቸውን መነጠቁን ሚኒስቴሩ ማስታወቁ አይዘነጋም። በሌላ በኩል ደግሞ ፈናንፔ የዲጂታል ክፍያ ስርዓት በይፋ ስራ መጀመሩን ሰምተናል። በፈናንፔ ሶሉሽንስ አክሲዮን ማህበር የበለጸገውና አስፈላጊውን መስፈርት አሟልቶ በብሔራዊ ባንክ ፈቃድ የተሰጠው ፈናንፔ የዲጂታል ክፍያ ስርዓት በይፋ ስራ መጀመሩን አስታውቋል። ፈናንፔ የዲጂታል ክፍያ ስርዓት በአገልግሎት ሰጪዎችና በደንበኞች መካከል ደህንነቱ የተጠበቀና ቀልጣፋ የመስመር ላይ ግብይቶችን ለማመቻቸት የተነደፈ የክፍያ ዘዴ መሆኑ ተነግሯል። በዚሁ መሰረት ከገንዘብ ንክኪ ነፃ የሆነ ዘመናዊ የዲጂታል የክፍያ ስርዓትን ለማዘመን የሙከራ ሂደቱን በተሳካ መልኩ በማጠናቀቅ ስራውን በይፋ መጀመሩን የስራ ማስጀመሪያ መርሃ ግብሩ ላይ ተገልጿል። ፈናንፔ በባንክ ስራ ከፍተኛ ልምድ ባካበቱ የቴክኖሎጂ ባለሙያዎች የተመሰረተ ከመሆኑ አንጻር ቴክኖሎጂው አስተማማኝ መሆኑን በተግባር ጭምር የተረጋገጠ መሆኑ ተጠቁመዋል። ፈናንፔ የዲጂታል የክፍያ ስርዓት ድርጅቶች የኦንላይን መተግበሪያቸው ሁሉም የክፍያ አማራጮች እንዲኖራቸው የሚረዳ ሲሆን በኢንተርኔት የሚደረጉ ክፍያዎችን የሚያሳልጥ የንግዱ ማህበረሰብ ግብይትን ከባንኮች ጋር የሚያስተሳስር የዲጂታል ክፍያ ስርዓትን ይተገብራል ተብሏል። ፈናንፔ የፋይናንስ ተቋማት በገንዘብ ዝውውር ላይ የሚያስከፍሉትን ከፍተኛ የሆነ ኮሚሽን የሚያስቀር የዲጂታል የክፍያ ስርዓት ስለመሆኑ የተገለጸ ሲሆን ድርጅቶች እስከ 0% ወይም ኮሚሽን እንዳይከፍሉ የሚደረግበትን አሰራር የሚያበረታታ ስለመሆኑ ተነግሯል። በተጨማሪም ይህ 0% ኮሚሽን የሚወሰነው ድርጅቶች ባላቸው አጠቃላይ እንቅስቃሴና ብቃታቸው ሲሆን ይህንን ማሳካት ለማይችሉ ተቋማት ሲስተሙ በራሱ
በሚሰጠው አማራጮች በድርድር ገበያው ላይ ካለው ኮሚሽን አነስተኛውን የኮሚሽን ክፍያ እንዲከፍሉ በአማራጭነት በማቅረብ እንደሆነ ተገልጿል። የክፍያ ስርዓቱ ባለፉት 6 የሙከራ ወራት ወቅት 1.5 ሚሊዮን የክፍያ ዝውውሮችን በተሳካ ሁኔታ በማድረግ ከ1.5 ቢሊዮን ብር በላይ የገንዘብ ዝውውር ማከናወን መቻሉም በማስጀመሪያ መርሃ ግብሩ ላይ ተነግሯል።